ወልቃይትን ለመቆጣጠር እንዲዘጋጅ ትዕዛዝ የተሰጠው ሰራዊት አመጸ። ጦሩ አልዋጋም ብሎ ስለማመጹ ከስፍራው የወጣው መረጃ አረጋግጧል። ወልቃይት ጫፍ የሰፈረው ጦር አልዋጋም በማለቱ በጀነራል ምግበይ ኃይል የሚመራው የምዕራብ ግንባር ኃይል በእርስ በርስ አለመተማመን እየታመሰ ነው ተብሏል። በቀዳሚነት የምናስደምጣችሁ ዘገባችን ነው። ለመንግስት እጅ የሰጡ ታጣቂዎች ጥቃት እየተፈጸመባቸው ነው። የሽመልስ አብዲሳ አስተዳደር በሰላም እጅ የሰጡኝ የኦነግ ሸኔ ታጣቂዎች በህወሓትና ሻዕቢያ ላኪዎች እየተገደሉና እየታፈኑ ነው ሲል ከሷል። እርምጃ እንደሚወስድም አስጠንቅቋል። ሌላኛው ዘገባችን ነው፣ ተሰሙታላችሁ። በጀነራሉ የሚመራው ኃይል በኢትዮጵያ ድንበር 2 ስትራቴጂክ ስፍራዎችን ተቆጣጠረ። ጦሩ ስትራቴጂክ ስፍራዎቹን የተቆጣጠረው ከከባድ ውጊያ በኋላ ነው ተብሏል። በቀጠናው የኢትዮጵያን ግዛት የተጠጋ የአየርና ምድር ላይ ውጊያ ተቀጣጥሏል። እንመለስበታለን። አሜሪካ ጥቃት ከከፈተች የከፋ ነገር ይጠብቃታል ስትል ኢራን ዛተች። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ ወደ ውጊያው ድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ እወዳለሁ ሲሉ የሀገሪቱ ሚኒስትር ተናግረዋል። ቻይና በበኩሏ ቀጠናው ቋፍ ላይ ነው ስትል አስጠንቅቃለች። ትሰሙታላችሁ። የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ ጥሎት የነበረውን የቪዛ ገደብ ማንሳቱ ታወቀ። የአውሮፓ ህብረት ምክር ቤት እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅ የቪዛ ገደብ ለማንሳት መወሰኑን አስታውቋል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ወልቃይትን ለመቆጣጠር እንዲዘጋጅ ትዕዛዝ የተሰጠው ሰራዊት አመጸ። ጦሩ አልዋጋም ብሎ ስለማመጹ ከስፍራው የወጣው መረጃ አረጋግጧል። ወልቃይት ጫፍ የሰፈረው ጦር አልዋጋም በማለቱ በጀነራል ምግበይ ኃይል የሚመራው የምዕራብ ግንባር ኃይል በእርስ በርስ አለመተማመን እየታመሰ ነው ተብሏል። አልዋጋም ብሎ ያመጸው የህወሓት ጦር ከተከዜ በቅርብ ርቀት ላይ እንደሰፈረ የሚነገርለት አርሚ 35 ነው። የአርሚው የተወሰነ ክፍል በማንኛውም ጊዜ ወደ ጦርነት ለመግባት የተሰጠውን መመሪያ በመቃወም ዳግም እልቂት ውስጥ አልገባም የሚል ድምጽ ማሰማቱ ተነግሯል። ህወሓት የሚተማመንበት ኃይል ተከዜን ሰብሮ ይሻገራል ተብሎ ሲጠበቅ እምቢ ለጦርነት ማለቱ ከፍተኛ ትርምስ ነው የፈጠረው። ከነ ኮሎኔል ደመቀ ዘውዱ ጦር ማዶ ለማዶ እየተያየ የቆየው የህወሓት ጦር ወልቃይትን በኃይል ለማስመለስ የተሰጠውን መመሪያ አልቀበልም ማለቱ በጀነራሎች በኩል ድንጋጤ ፈጥሯል። የህወሓት ጦር በየአቅጣጫው እምቢ ለጦርነት የሚል ጉርምርምታን በአደባባይ ማውጣት ይጀምራል። ህወሓት ከክረምት በፊት ዘመቻውን ለመጀመር እየተዘጋጀ መሆኑ በሚነገርበት አጋጣሚ ነው። የቡድኑ ጀነራሎች እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ለመቆጣጠር ከመቼውም ጊዜ በላይ በኃይል ዝግጅት ማድረጉን እየገለጹ መሆናቸው ይታወቃል። በተለይ እነ ደብረጽዮን ገብረ ሚካኤል ስልጣን ከተቆጣጠሩ በኋላ የጦርነት ዝግጅቱ በከፍተኛ ደረጃ እየተፋጠነ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ቡድኑ ትናንት ምሽት ባወጣው መግለጫ በየአቅጣጫው የተበታተነውን ኃይል እንደምንም ሰብስቦ የህልውና ያለውን ዘመቻ ለማወጅ መሰናዳቱን አረጋግጧል። ህወሓት በፕሪቶሪያ ስምምነት መሰረት ትጥቅ ፈቶ የተበተነውን ተዋጊ ኃይል ጭምር እየሰበሰበ መሆኑ ይታወቃል። በኃይል ታፍኖ ወደ ጦርነት እንዲገባ የተፈረደበት ወጣት ከጊዜ ወደ ጊዜ እያሰማ ያለው ተቃውሞ አንድ ቀን በሁሉም አቅጣጫ ፈንድቶ ራሱን ህወሓትን ሊበላው እንደሚችል እየተነገረ ነው። ለህወሓት ጦር መከፋፈልና እምቢ ለጦርነት ማለት በጀነራል ጻድቃን ገብረትንሳኤ የሚመራው የለውጥ አራማጆች ስብስብ እጁ አለበት እየተባለ ነው። ህወሓትን ተቃውሞ አዲስ አበባ የከተሙት ጀነራሎችና ፖለቲከኞች እምቢ ለጦርነት የሚል ተዋጊውን ኃይል የማስገዳትና የማሳመጽ እንቅስቃሴ ውስጥ ለውስጥ እየሰሩ መሆኑ ሲገለጽ ነበር። ለዚህም ይመስላል ጀነራል ጻድቃን ከሰሞኑ በተመሰረተው የትግራይ ሰላምና ለውጥ ምክር ቤት ጉባኤ ላይ ህወሓት የሚመካበት ጦር መበታተኑንና መከፋፈሉን በድፍረት የተናገሩት። ጀነራሉ ህወሓት አሁን ላይ ወደ ጦርነት ለመግባት የሚጋበዘው እንደሚባለው ግዙፍ ኃይል ይዞ ሳይሆን ከጀርባው ሻዕቢያን ተማምኖ መሆኑን ተናግረዋል። ለመንግስት እጅ የሰጡ ታጣቂዎች ጥቃት እየተፈጸመባቸው ነው። የሽመልስ አብዲሳ አስተዳደር በሰላም እጅ የሰጡኝ የኦነግ ሸኔ ታጣቂዎች በህወሓትና ሻዕቢያ ተላላኪዎች እየተገደሉና እየታፈኑ ነው ሲል ከሷል። እርምጃ እንደሚወስድም አስጠንቅቋል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ የሸኔ ታጣቂዎችና ቤተሰቦቻቸውን ቡድኑ እየገደለ አፍኑ እየወሰደና ቤታቸውን እያቃጠለ ይገኛል ሲል ከሷል። በክልሉ በተለያዩ
አካባቢዎች አርሶ አደሮችን የመዝረፍ፣ ሰዎችን አግቶ የማስለቀቂያ ገንዘብ የመጠየቅና ባለሀብቶችን በማስፈራራት ከፍተኛ መጠን ያለው ገንዘብ የመቀበል ወንጀሎችን የሚፈጽሙት የሸኔ ታጣቂዎች ናቸው ሲል የከሰሰው ቢሮ ታጣቂዎቹ ከሻቢያ ከህወሓትና ሌሎች ጠላቶች ተልዕኮ የሚቀበሉ ናቸው በማለት ጭምር ወንጅሏል። ጥቂቶቹ ታጣቂዎች ከተራ ዝርፊያ ያለፈ ምንም አይነት ፖለቲካዊ ዓላማ እንደሌላቸው የቢሮ ኃላፊ ኮሚሽነር ጄኔራል አራርሳ መርዳሳ መናገራቸውን ቢሮ በይፋዊ ማህበራዊ ትስስር ገጹ ባሰራጨው መረጃ ገልጿል። ኮሚሽነር ጄኔራል አራርሳ የመንግስትን የሰላም ጥሪ በማይቀበሉ ታጣቂዎች ላይ የጸጥታ ኃይሎች አስፈላጊውን እርምጃ ይወስዳሉ ማለታቸውንም ከቢሮ መረጃ ላይ ተመልክተናል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው በብሉ ናይል ግዛት ውስጥ ሁለት ተጨማሪ ስትራቴጂካዊ ቦታዎችን መልሶ መቆጣጠሩን አስታወቀ። የሱዳን ጦር ከፈጣን ደጋፊ ኃይሎች አርኤስኤፍ እና በአብዱልአዚዝ አል ሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ኃይሎች ጋር ያደረገውን ከባድ ውጊያ ተከትሎ በደቡብ ምስራቅ ብሉ ናይል ግዛት የሚገኙ ሁለት ቦታዎችን መልሶ መቆጣጠሩን ገልጿል። ሱዳን ትሪፑን የሱዳን ታጣቂ ኃይሎች አራተኛ እግረኛ ክፍለ ጦር መግለጫ ጠቅሶ እንደዘገበው የጦር ሰራዊቱና አጋሮቹ ከአርኤስኤፍ ተዋጊዎችና የሰሜን ጥምረት አዛዥ ጆሴፍ ቱካታማይ ከሆኑ ኃይሎች ጋር ከባድ ውጊያ ካደረጉ በኋላ የከረንና የዱካን አካባቢዎችን መልሰው ተቆጣጥረዋል። ጦሩ በውጊያው በተቃዋሚ ኃይሎች ላይ ከባድ የሰው ኃይል ጉዳት ማድረሱን እንዲሁም የወታደሩ ይዞታዎችንና ትጥቆችን ማውደሙን ገልጿል። ከኢትዮጵያና ከደቡብ ሱዳን ጋር በሚያገናኘው ስትራቴጂካዊ አቀማመጡ ምክንያት በሱዳን የእርስ በርስ ጦርነት ውስጥ ቁልፍ በሆነው በብሉ ናይል ግዛት ውስጥ በቅርቡ በተቀሰቀሰ ውጊያ ምክንያት በሺዎች የሚቆጠሩ ሰላማዊ ሰዎች ተፈናቅለዋል። ቀደም ሲል በመጋቢት 8 ቀን 2018 ዓ.ም የሱዳን ጦር በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን የኮርን ሐሰን ከተማን ከአርኤስኤፍ እጅ ማስለቀቁን አስታውቆ ነበር። የብሉ ናይል ግዛትን መቆጣጠር ወደ መካከለኛው ሱዳንና ቁልፍ የሎጂስቲክስና አቅርቦት መስመሮች ለመድረስ እድል የሚሰጥ በመሆኑ ክልሉ ከጊዜ ወደ ጊዜ የግጭቱ ዋነኛ ማዕከል እየሆነ መጥቷል። ባለፉት ወራት የአርኤስኤፍ ኃይሎችና የሰሜን ጥምረት ኃይሎች ባደረጉት የተቀናጀ ዘመቻ የድንበር ከተማዋን ኩርሙኩንና አካባቢዋን መቆጣጠር ከቻሉ በኋላ በአካባቢው ያለው ውጊያ በከፍተኛ ሁኔታ ተባብሷል። የሱዳን መንግስት ኢትዮጵያና የተባበሩት አረብ ኤሚሬትስ ለአርኤስኤፍ ድጋፍ እያደረጉ ነው በማለት በተደጋጋሚ እየከሰሰ ቢሆንም ሁለቱም ሀገራት የሚቀርብባቸውን ክስ አስተባብለዋል። የብሉ ናይል ግዛት ከኢትዮጵያ ጋር ያለው ቅርበት ከግጭቱ ጋር ተያይዞ ያለውን ቀጠናዊ ውጥረት ይበልጥ ማባባሱ በሰፊው እየተዘገበ ነው። አሜሪካ ጥቃት ከከፈተች የከፋ ነገር ይጠብቃታል ስትል ኢራን ዛተች። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ ወደ ውጊያው ድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ እወዳለሁ ሲሉ የሀገሪቱ ሚኒስትር ተናግረዋል። ቻይና በበኩሏ ቀጠናው ቋፍ ላይ ነው ስትል አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለፕሬዚዳንት ዶናልድ ትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ ወደ ውጊያው ድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ እወዳለሁ ሲሉ አራግቺ አስጠንቅቀዋል። አራግቺ በኤክስ ገጻቸው የኢራን ጦርነት ከተጀመረ ከወራት በኋላ በቢሊዮን ዶላር የሚቆጠር የጦር አውሮፕላን መውደሙን የአሜሪካ ምክር ቤት አምኗል ብለዋል። ሀያል የሆነው ጦራችን ኤፍ-35 ተዋጊ ጀትን መጥቶ በመጣል የመጀመሪያው መሆኑ ተረጋግጧል ሲሉም አክለዋል። ትራምፕ በበኩላቸው ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ አንድ ሰዓት ሲቀራቸው ሀሳባቸውን መለወጣቸውን ገልጸዋል። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበር ተናግረዋል። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተዘግቧል። የኢራን የውጭ ጉዳይ ሚኒስትር ለትራምፕ ዛቻ በሰጡት ምላሽ ወደ ውጊያው ድማ ከተመለሱ ባገኘነው ትምህርትና ተሞክሮ አማካኝነት ብዙ አዳዲስ ነገሮችን እናሳያቸዋለን ብለዋል። ትራምፕ ኢራን ላይ ጥቃት ሊከፍቱ ይዘውት የነበረውን እቅድ በባህረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታውቀዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ለድርድር እድል እንዲሰጥ እንደጠየቁ ተገልጿል። ይህ በእንዲህ እንዳለ የቻይናው ፕሬዝዳንት ሺጂፒንግ የመካከለኛው ምስራቅ ሁኔታ ቁልፍ የሆነ ነጥብ ላይ ደርሷል ሲሉ አስጠንቅቀዋል። የቻይና ብሔራዊ ጣቢያ እንደዘገበው አሁን ላይ ያለው ሁኔታ ከጦርነት ወደ ሰላም የሚደረግ ሽግግር ላይ የሚገኝ
አሳዛኝ ነው ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንን እያስተናገዱ የሚገኙት ጂንፒንግ ግጭቱን በድጋሚ መጀመር ተቀባይነት የለውም ሲሉም ተናግረዋል። በመካከለኛው ምስራቅ ሰላምና መረጋጋት እንዲሰፍን ባለ 4 ነጥብ ምክረ ሀሳብ ማቅረባቸውን የተናገሩት ፕሬዝዳንቱ ዓላማዬ ዓለም አቀፍ ስምምነት መፍጠርና ውጥረትን ማርገብ ነው ብለዋል። ባለፈው ወር ከአቡዳቢ ልዑል አልጋወራሽ ሼክ ካሊድ ቢን መሐመድ ዛይድ አል ናህያ ጋር በተገናኙበት ወቅት ባለ 4 ነጥብ ምክረ ሀሳብ አቅርበዋል። ምክረ ሀሳቡ ሰላም፣ ብሔራዊ ልዕልና፣ ዓለም አቀፍ ሕግ ማክበር እንዲሁም ለሰላምና ደህንነት መተባበር ላይ የተመረኮዘ ነው ተብሏል። የአውሮፓ ህብረት በኢትዮጵያውያን ላይ የጣለውን የቪዛ ገደብ አነሳ። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀ። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎቹን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረገጹ ባወጣው መግለጫ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየትና ወደ ሀገራቸው በመመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ ተወስኗል። በአውሮፓ ሀገራት በህገ ወጥ መንገድ የሚኖሩ ስደተኞችን አገሮቻቸው የማይቀበሏቸው ከሆነ ወይም አገራቱን ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን እንደ ጫና ማሳደሪያ መንገድ ይጠቀምበታል። የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 1 ቀን 2016 ዓ.ም ነበር። በአውሮፓ በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ ትናንት ማክሰኞ ግንቦት 11 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል ማሳየቱም ተጠቅሷል። የአውሮፓ ህብረት ጥሎት በነበረው እግድ ምክንያት የህብረቱ አባል ሀገራት ኢትዮጵያውያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ማንሳት አይችሉም። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው መውጣት የሚችሉበት ቪዛ በእገዳው ተካቶ ነበር። የዲፕሎማሲና የመንግስት ሰራተኞች ወይም ባለስልጣናት ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዳያገኙ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ተወስኖ ነበር። የቪዛ እገዳው በተጣለበት ወቅት የአውሮፓ ህብረት ውሳኔውን ዳግመኛ እንዲያጤን ኢትዮጵያ ጠይቃ እንደነበር ይታወሳል።